የምርምር ዶክመንታችንን፣ የመመረቂያ ወረቀታችንን፣ ሌሎች አያሌ ዶክመንቶችን ማይክሮሶፍት ወርድ ላይ እናዘጋጃለን። አዘጋጅተን ከጨረስን በኋላ እፎይ ልንል ስንል ምን ትዝ ይለናል? ቴብል ኦፍ ኮንቴንት። ቴብል ኦፍ ኮንቴንት ደግሞ ራሱን የቻለ ስራ ነው። ግን ላቅለለላችሁ፣ ቴብል ኦፍ ኮንቴንታችሁን አውቶማቲካሊ ለመስራት ከፈለጋችሁ ምን እናደርጋለን? ሰብታይትሉን፣ ታይትሉን፣ ሄዲንግ 1 ሄዲንግ 2 እያልን እዚህ ጋር እንደምታዩት ስክሪኑ ላይ እንመርጣለን። ስለዚህ የትኛው ካታጎሪ ነው ሄዲንግ 1 ሄዲንግ 2 ካታጎራይዝ ካደረግን በኋላ አንድ አዲስ ፔጅ እዛው ዶክመንት ላይ ክሬት እናደርጋለን። ለማ ለቴብል ኦፍ ኮንቴንት ክሊክ እናደርግና ያን አዲስ ፔጅ ሬፈረንስ ጋር እንሄዳለን። ሬፈረንስን እንጫናለን። ሬፈረንስን ስንጫን ቴብል ኦፍ ኮንቴንትን እንጫናታለን። ቴብል ኦፍ ኮንቴንትን ስንጫናት ዝርግፍ አድርጎ የሚያማምሩ ቴምፕሌቶች ያመጣልናል። እሱን የወደድነውን ፕረስ እናደርጋለን። ቴብል ኦፍ ኮንቴንቱን አዘጋጅተን ከጨረስን በኋላ ፕሪንት ልናደርገው ስንል አዲስ ሰብታይትል፣ አዲስ ሄዲንግ ይመጣብናል መጨመር የምንፈልገው። ስለዚህ ምን እናደርጋለን? ያን ያለ መጨናነቅ የፈለግንበት ቦታ እንጨምረዋለን። ግን ቴብል ኦፍ ኮንቴንት ውስጥ አልገባም። ለማስገባት ምንድነው የምናደርገው? ሄዲንግ 1 ነው ሄዲንግ 2 እንመርጥለታለን። ያን ከመረጥን በኋላ ቀጥታ ቴብል ኦፍ ኮንቴንታችን ላይ ሄደን ክሊክ እናደርግና አፕዴት ቴብል ኦፍ ኮንቴንት አለቀ ማለት ነው። እኛም ፎሎ ማድረግ ጸጸት የለውም። ይመቾት። ኖታ